ጥሩ ጥያቄ ነው። በደንብ አድርጋችሁ መልሱን አዳምጡ። ከእንደ ማስረጃው ስለምነግራችሁ በመጀመሪያው ሲጀምር ጊዜ በረመዳን በቀኑ ክፍለ ጊዜ ግንኙነት ማድረግ አይቻልም። የቀን ክፍለ ጊዜ የሚባለው ሰዓትም ከሱብሒ አዛን ጀምሮ እስከ መግሪብ አዛን ድረስ ያለው ቀኑ ክፍል ነው። ከዚያ በኋላ ግን ሌሊት ላይ ማድረግ ችግር የለውም። ሌሊት የሚባለው ክፍለ ጊዜ ደግሞ ከመግሪብ አዛን ጀምሮ እስከ ሱብሒ አዛን ድረስ ያለው የሌሊቱ ክፍለ ጊዜ ነው። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረቱል በቀራ ኡሒለ ለኩም ለይለተ ሲያሚ ረፈቱ ኢላ ኒሳኢኩም። አላህ ስብሓነሁ ወተዓላ በሱረቱል በቀራ ላይ ሲናገር ምን አለ? በሌሊት በጾም ሌሊት ከሚስቶቻችሁ ጋር መገናኘት ለእናንተ ተፈቀደ አለ። አረፈት ፊ ሃዚሂል አያ ቢማዕና አልጅማዕ ማዕናሁ አልጅማዕ። ስለዚህ ሌሊት መገናኘት ችግር የለውም፣ ቀን ግን ተከልክሏል። ስለዚህ በቀን ክፍለ ጊዜ ባልና ሚስት ግንኙነት ቢያደርጉ ቅጣት አለባቸው። ሶስት ነገር ማድረግ ከእነርሱ ይጠበቅባቸዋል። አንደኛ ተውበት ማድረግ። ባልና ሚስት ግንኙነት ካደረጉ አንደኛ ተውበት ማድረግ፣ ንስሐ ማድረግ። ምክንያቱም ኃጢአትን አድርገዋል፣ ኃጢአት ደግሞ ንስሐ ያስፈልገዋል። ስለዚህ አላህ ስብሓነሁ ወተዓላ ወደ ወንጀል ላይ ከወደቃችሁ ወደ እኔ ንስሐ አድርጉ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይሂ ኢነላሀ ገፉሩን ረሒም ወኢኒ ለገፋሩ ሊመን ታበ ኢላ ገይሪሃ ሚነል አያቲል ቁርአንያ አለቲ ጃአት ፊል ኪታቢ ወሱና። እሺ ይህን ከጨረስን በቀን ላይ ግንኙነት ያደረገ ሰው ወንጀለኛ ነው። አንደኛ ተውበት ማድረግ አለባቸው። ሁለተኛ ቀዷ ማውጣት አለባቸው። ያ አንድ ቀን ተበላሽቷልና በግንኙነት ምክንያቱም በረመዳን ግንኙነት ያደረገ ሰው ጾሙ ይበላሻል። ስለዚህ ምን ይጠበቅባቸዋል? ቀዷ ማውጣት ይጠበቅባቸዋል ያችን አንድ ቀን። ሶስተኛው ነገር ከእነርሱ የሚጠበቀው ምንድነው? ከፋራ ማውጣት። ከፋራ ቅጣት ነው ለዚያ። እሺ አሁን ማን ነው ይሄንን የሚያወጣው ታዲያ ወደሚለው እንምጣ። ሁለቱም ናቸው ወይንስ ባል ነው ወይንስ ሚስት ነች? አንደኛ ባልና ሚስት ሁለቱም በፈቃደኝነት አድርገው ከሆነ ሁለቱንም ይመለከታል። ሶስቱ ቅድም የጠቀስኳቸው፣ አንደኛ ንስሐ ማድረግ፣ ሁለተኛ ቀዷ ማውጣት አንዷን ቀን፣ ሶስተኛ ከፋራ ማውጣት። ከፋራው ምንድን ነው? 2 ወር በተከታታይ መጾም ነው። ከታቸዋል። ያን ካልቻለ ለ60 ድሃዎች መመገብ ነው። ወደ ማስረጃው እንመጣለን። ስለዚህ በሁለቱም በፈቃደኝነት ከሆነ የተደረገው ሁለቱንም ይመለከታል ይሄ ቅጣት። ሁለተኛ ሚስት አይቻልም፣ ሐራም ነው፣ ክልክል ነው እያለችው እየከለከለችው፣ ባል ግን ያንን እሱ ከሆነ በጉልበት ተጠቅሞ ያደረገው በሚስቱ ላይ እሱን እንጂ ቅጣቱ የሚመለከተው እርሷን ቅጣቷ ይመለከታት። በእርሷ ላይ ያለባት ታዲያ ምንድን ነው? አንዷን ቀን ቀዷ ማውጣት። ምክንያቱም ያ ጾም ተበላሽቷል። ኸላስ አንድ ቀን ቀዷ ብቻ አለባት፣ ግን ከፋራ የለባትም እርሷ ፈቃደኛ ስላልነበረች። ሶስተኛ በዚሁ አንጻር በተቃራኒ ባል ሐራም ነው አይቻልም ክልክል ነው እያላት እርሷ ግን በጉልበት ተጠቅማ ከሆነ ያንን ነገር እርሷን እንጂ የሚመለከተው እርሱን አይደለም። እርሱ ላይ ያለበት ቀዷ ብቻ ነው አንጻሩ ማለት ነው። ይሄ ሊኖር ይችላል ወይ ልትሉ ትችላላችሁ። አይታወቅም። ሴቶች ወሹ እየሰሩ ነው፣ ቴኳንዶ እየሰሩ ነው፣ ካራቴ እየሰሩ ነው። ስለዚህ የዛኔ ባል ተገዶ ከሆነ ይህን ነገር የተደረገበት የዛኔ ቅጣቱ እርሱን እርሷን ይመለከታል ማለት ነው። ጨረሰን አይደለም? አሁን ማስረጃ እንጥቀስ። ማስረጃ ከየት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቤታቸው በር ላይ ትውልድን እያስተማሩ እያለ አንድ ሰው መጣ። በህዝብ መካከል ተቀምጦ እያስተማሩ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀለክቱ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ማ አህለከክ ፈቃለ ረጁል ወቀዕቱ ዐለ እምረአቲ ፊ ነሃሪ ረመዳን ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ሀል ተስተጢዕ أن تعتق رقبة فقال لا فقال له النبي صلى الله عليه وسلم هل تستطيع أن تصوم شهرين متتابعين فقال لا فقال له النبي صلى الله عليه وسلم هل تستطيع أن تطعم 60 مسكينا فقال لا ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቁጭ ብለው እያስተማሩ እያለ ሰውየው መጣና ድምፁን ከፍ አድርጎ ያ ረሱለላህ ሀለክቱ አላቸው። አንተ የአላህ መልእክተኛ ሆይ ጠፋሁኝ አላቸው። ጥፋት ላይ ወደኩ እያላቸው ነቢ ሰለላሁ ዐለይሂ ወሰለም የትውልዳቸው መጥፋት የሚያሳስባቸው ወዲያው ምን ጠየቁት? ማ አህለክክ ምን አጠፋህ አሉት። ምን ጥፋት ላይ ወደክብኝ አሉት። የትውልዳቸው መጥፋት ከምንም ነገር በላይ ያሳስባቸዋል። እያስተማሩ ያሉትን አቆሙና ምንድን ነው ያጠፋህ ብለው የሰውየውን መጥፋት መፍትሄ ለመስጠት ጠየቁት። ሰውየው ምን አለ? ወቀዕቱ ዐለ እምረአቲ ፊ ነሃሪ ረመዳን አላቸው። በጾም ቀን በሚስቴ ላይ ወደቅኩኝ አላቸው። አራዳ ናቸው ሰሃቦች። ቃል አጠቃቀም ተመልከቱ። ወደቅኩኝ በሚስቴ ላይ አለ። ገብቷቸዋል ምን ለማለት እንደፈለገ፣ ተገናኘሁ ለማለት እንደሆነ ቃሉን መጠቀም ስላልፈለገ ነው ሰሃባው። ነቢ ሰለላሁ ዐለይሂ ወሰለም ከእነርሱ በላይ አራዳ ናቸውና ገብቷቸዋል። ምን አሉ? ወዲያው ማድረግ ያለበትን ነገሩት። ምንድን ነው መውደቅ ማለት አላሉት። ገብቷቸዋል በቃ። ከዚያ በኋላ ምን አሉት? ነቢ ሰለላሁ ዐለይሂ ወሰለም ቀጥታ ማድረግ ያለበትን ጠቀሱለት።
ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ ወይ አሉት። ቦታቸው አንደኛ ቁጥር ባሪያን ከባርነት ቀንበር። እንግዲህ ኢስላም የመጣው ተመልከቱ፣ የባርነትን አገዛዝ ነፃ ለማውጣት ነው። ነፃ ማውጣቶታል በተግባር ቦታቸው። ለዚያም ሴት ባሪያዎችን ነፃ አውጡ ነው የሚለው። በአብዛኛው አይታችሁ ከሆነ ሴት ልጅ ባሪያ ሆና እንድትኖር አይፈልግም ኢስላም። ስለዚህ ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ፈቃለ ላ አልችልም፣ ገንዘብ የለኝም አለ። እሺ 2 ወር በተከታታይ መጾም ትችላለህ አሉት። ፈቃለ ላ አልችልም አለ። ሰውየው ከወጣትነት አልፏል፣ ወደ ማርጀት ሄዷል። ስለዚህ አልችልም እሱን መጾም አለ። እሺ ለ60 ድሃ መመገብ ትችላለህ አሉት። አልችልም አለ። ይሄንንም 3ቱንም አልቻለም። ከኃጢአቱ የሚነጻበትን መንገድ እየነገሩት ነበር፣ አልቻለም 3ቱንም። ታዲያ ይህ ሰውዬ ከና ኃጢአቱ እንዲመለስ አልፈለጉም ነቢ ሰለላሁ ዐለይሂ ወሰለም። ከኃጢአቱ የሚነጻበትን መንገድ ሊያደርጉለት ነው። ከኃጢአቱ የሚነጻበትን መንገድ ሊያበጁለት ነው። ተመልከቱ፣ አላህ በቁርአን ላይ ምን ብሏቸዋል? ወዩዘኪሂም ብሏቸዋል። ከኃጢአታቸውም ትውልዱን ያነጻቸዋል። መሐመድ አሁን ይሄ ባህሪያቸው ሊስተዋል ነው እዚህ ጋር። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ከኃጢአት የሚነጻበትን መንገድ ሊፈልጉለት ወደ ቤታቸው ገቡና ለ60 ሰው የሚመጥን ምግብ ፈለጉ። ቤታቸው ውስጥ ምንም አላገኙም። በዘንቢል የተቀመጠ ቴምር ብቻ አገኙ። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ያንን በዘንቢል የተቀመጠ ቴምር ለ60 ህዝብ የሚያበላን ያንን ተሸክመው ወጡ ከቤታቸው። አስቡ ሳሉት እስኪ ተሸክመው ከቤታቸው እናንተ አግዘኝ ናውጣ ምናምን አላሉም። ላ ራሳቸው አነሱና ተሸክመው ወጡ። ከዚያ በኋላ ትውልድ እንዳለ ተሰባስቧል። ብዙ ሺህ ህዝብ መዲና ላይ ነው። አስቡ፣ በርካታ ህዝብ ካመነ በኋላ ነው። ሰውየው በህዝቡ መካከል ስለተቀላቀለ ማየት ራሱ አልቻሉም፣ በዝተዋልና። ከቤት ከወጡ በኋላ አይነሳ ይላሉ ጠየቁ። የታለ አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱላላህ፣ እኔ ነኝ አንተ አላህ መልክተኛ ብሎ ወጣ ከመካከላቸው። ተዓሉትን ሚኒ አሉት፣ እና ወደ እኔ ቅረብ አሉት። ቀረበ ሰውየው። ናና ይሄን ውሰድ፣ ለ60 ድሃዎችን በአካባቢ ለሚገኙ አብላቸው፣ አላህም ኃጢአትህን ይምርልሃል፣ ሂድ አሉት። አያቸው ሰውየው ታዲያ ቢል ጥሩ ነው። ያ ረሱላላህ፣ አንተ የአላህ መልክተኛ ሆይ በዚህ አካባቢ እንደኔ የዋሰበት ድሃ የለም እኮ አላቸው። ሰደቃ ደግሞ የሚገባው ከማንም በላይ ድሃ ለሆነ ሰው ነው። ከኔ በላይ እንደዛ የባሰበት የለም፣ ሁሉም አለው፣ እኔ ነኝ ልል ድሃው እኔ ነኝ። ፈضحك ነቢ ሰለላሁ ዐለይሂ ወሰለም ሳቁ። ገብቷቸዋል ማለት ይፈልጋል። እንደሱ ከሆነ ሰደቃ የሚገባው ከማንም በላይ ለድሃዎች ነው ተብሏልና አላህ በቁርአን ላይ እነመ ሰደቃቱ ሊልፉቀራ ብሏል። ሰደቃ መጽዋት የሚገባው ለድሃዎች ናቸው ብሎ ተናግሯልና ቤተሰቦችህ ድሃ ከሆኑ ለአንተ ለቤተሰቦችህ አብላው፣ አላህም ኃጢአትህን ይምርልሃል ሂድ አሉት። ወዲያው ሰውየው ሄደ እና ይህ ነው። ስለዚህ በረመዳን ግንኙነት ያደረገ ሰው ቅጣቱ በዚህ መልኩ ይሆናል ማለት ነው። ገብተዋል ወንድማችን ጀምስ? ሽክራ ገብቷል። አብሶ